قد أفلح المؤمنون. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ትንሽ ላወሳችሁ የምፈልገው ጀነት ለመግባት ምክንያት የሚሆኑ ነገሮች ሁላችንም ዛሬ የምንለፋው ጀነትን ለማግኘት ነው። ምናልባት ሸይጣን ከዘረኝነት ከስሜት ከጅህልና ከማይብነት የተነሳ እስልምናን ለጥቅም ልንጠቀመው እንችላለን። የአላህ ባሪያዎችና አማኞች ከጀሃነም ነፃ ወጥቶ ጀነትን መግባት ነው ጋያቸው አይደል? ይህ ነው እኮ ሌላ ነገር አለ? ዱንያ ዛሬም ልንሄድ እንችላለን፣ ነገም ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል፣ ቀነቀጠሮ አይታወቅም። ጀነት ለመግባት ምን ያስፈልጋል የሚለውን ትንሽ ላወሳችሁ ፈልጋለሁ። አላህ Subhanahu Wa Ta'ala ቁርአኑ ላይ قد أفلح المؤمنون قد أفلح المؤمنون ይላል። በእርግጥ ሙእሚኖቹ ነጃ ወጡ ይላል አላህ Subhanahu Wa Ta'ala። አላህ ከነሱ ጋር ያርግ። እነዛ ትክክለኛ የሆኑ አማኞች ነፃ ወጡ ይላል። ማናቸው እነሱ? ባህሪያቸውን አላህ ሊገልጽ ነው። الذين هم في صلاتهم خاشعون الذين هم في صلاتهم خاشعون ሰላታቸው ላይ አላህን የሚፈሩ ናቸው። ዛሬ እኮ ሰላት ላይ ይሾፋል አይደል? በተለይ ወንዶች ነብዩ አለይሂ ሰላቱ ወሰለም ሰላት ሲሰግዱ የነበራቸው ባህሪ ሐዲስ ላይ ሲወሳና የኛ የሰላት አሰጋገዳችን እኮ ያስፈራል በጣም። መስጊድ ውስጥ በሰላት ሰዓቱን ካን ስልኩን ታች ኪሱ ላይ ማድረግ አቅቶ ሰው እዚህ ጋር አርጎት ጠርቷል አልጠራም እያየው ባክ እንደዚህ አመሻሽቶ ገብቶ አላህ Subhanahu Wa Ta'ala ሰላታቸው ላይ ኹሹዕ ያላቸው ሙእሚኖች ነፃ ወጡ ይላል። ነብዩ አለይሂ ሰላቱ ወሰለም ሰፋችሁን አስተካክሉ፣ ሰፋችሁን ካላስተካከላችሁ አላህ ልባችሁን ሊከፋፍለው ይቀርባል፣ አንገታችሁን ሊያዞረው ይቀርባል። ሰልፋችሁን አስተካክሉ፣ ተስተካክላችሁ ቁሙ፣ ተረከዛችሁን ከተረከዝ ጋር ትከሻችሁን ከትከሻችሁ ጋር አርጉ ይመክሩ ነበር ሰላታቸው ላይ። ስለዚህ እነዛ ነፃ የሚወጡ ሙእሚኖች ሰላታቸው ላይ ኹሹዕ ያላቸው አላህን የሚፈሩት። እንደገና ደግሞ ቀጥሎ والذين هم عن اللغو معرضون ከጫወታ ከዛዛታ ካላስፈላጊ ነገር ደግሞ ችላባዎች ናቸው። ሄዶ ማይነከሩ ናቸው። አላህ የጠበቃቸው ናቸው ሙእሚኖች ብሎ ማለት አላህ። አላስፈላጊ የሆነ ነገር ላይ ሄዶ ማይወድቁ ናቸው አላህ። እንደገናም እነሱ ናቸው አላህ والذين هم للزكاة فاعلون والذين هم للزكاة فاعلون ዘካቸውን የሚሰጡ ናቸው። እነዛ ዘካን የማይሰጡ ወርቅና ብርን የሚያከማቹ ሰዎች በጀሃነም አበስራቸው ይላል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰለም ዘካ የማይሰጡ ሰዎች የቂያማ ቀን ውርደት እንደሚገጥማቸው ቀብር ላይ ችግር እንደሚገጥማቸው ሁላ ተናግረዋል። የገንዘባቸው በረካ እንደሚነሳ የአላህ መልእክተኛ ተናግረዋል። ዘካቸውንም የሚሰጡ ናቸው ይላል አላህ Subhanahu Wa Ta'ala። እንደገናም እነሱ ናቸው አለ والذين هم لفروجهم حافظون والذين هم እነዛ ናቸው አለ لفروجهم حافظون ይላል አላህ። ብልታቸውንም ይጠብቃሉ አለ። በአሁኑ ሰዓት ያለ መነካካት ራሱ እንደ ፋራነት የሚቆጠርበት ላይ ያልደረስንም እንዴ? እስልምናን በደንብ ያልተረዱ ወንዶችና ሴቶች እኮ እስልምናን እያሰደቡ ነው። ያልተነካካችና ያልተነካካ ወንድ ራሱ ማግኘት በአሁኑ ሰዓት ምንድነው ከባድ ነው የሚባል ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ግን ብልቶቻቸውን የሚጠብቁ ናቸው አለ ሙእሚኖች ብሎ ማለት። ሁለት ነገሮችን ቃል የሚገባልኝ ሰው እኔ ጀነት ቃል እገባለታለሁ አሉ ነብዩ አለይሂ ሰላቱ ሰላም። በሁለት ከንፈሮቹ መካከል ያለችዋን ምላስ ከጠበቀልኝ እኔ ጀነትን ቃል እገባለታለሁ አሉ። ሁለተኛ ሁለት እግሮቹ መካከል ያለችዋን ብልቱን የጠበቀልኝ ሰው አሉ ነብዩ አለይሂ ሰላቱ ሰላም ዝሙት እንዳይሰራባት። አይን ዝሙት ትሰራለች፣ ምላስ ዝሙት ትሰራለች፣ እጅ ዝሙት ትሰራለች፣ እግር ዝሙት ትሰራለች። የአይን ዝሙት ምንድነው? አጅነብይ ላይ ማፍጠጥ። የእጅ ዝሙት ደግሞ አሉ መጨበጥ። አጅነብይ የሆነች ሴት አንድ አጅነብይ የሆነች ሴትና አጅነብይ የሆነ ወንድ ከሚጨባበጡ በጋለ ወስፌ ጭንቅላታቸው ቢቸከቸክ ይሻላል አሉ ያላህ መልእክተኛ። እጅም ወደ ዝሙት ይወስዳል። የእጅ ዝሙት ምንድነው? መጨበጡ ነው። እግርም ዝሙት ትሰራለች። የእግር ዝሙት ደግሞ ምንድነች? ወደ ዝሙት ሊያቀርብ ወደሚችል ቦታ መሄድ። መጨረሻ ብልት እውን ይለዋል ወይ ውሸት ይለዋል። ጆሮም ትሰራለች ዝሙት። ጆሮ ደግሞ ዝሙቷ ምንድነው? ወደ ዝሙት ሊያነሳሱ የሚችሉ ነገሮችን መስማት፣ ሙዚቃን መስማት። ይህም አደጋ ይዞ ከሚመጣ ነገር ነው። ነብዩ አለይሂ ሰላቱ ወሰለም በጣም አስጠንቅቀዋል። አላህ ምን ይላል? ብልታቸውን የሚጠብቁ ናቸው አለ ሙእሚኖች። ቁርአን ላይ እኮ ወንድ ዝሙተኛ ላልሆነች ሴት አይገባም አለ አላህ። ዝሙተኛ የሆነች ሴት ዝሙተኛ ላልሆነ ለሙእሚን ወንድ አትገባውም አለ። ሐራም ነው በእነሱ መካከል አለ። ዝሙተኛ ለዝሙተኛ ነው። ስለዚህ ከዝሙት የጸዱ ናቸው ይላል አላህ። ዛሬ ደግሞ ያለ መነካካት ፋራነት አድርጎ እያሳዩት ነው። ይህ አላህና ነብዩ አለይሂ ሰላቱ ወሰለም
የጠሉትና ሙሲባን ይዞ ጀሃነምን የሚያስወርሱ ጉዳዮች ናቸው። እነዚህን የሚጠብቁ ሰዎች ጀነትን ያገኛሉ፣ ነፃ ወጥተዋል። አዝዋጅሂም አላህ በባለቤቶቻቸው ሲቀራል ብልታቸው የተጠበቀች ነች። አውማ መለከት አይማኑ ወይንም ደግሞ እጃቸው በተቆጣጠረቻቸው በባሪያዎቻቸው ሲቀሩ። አውማ መለከት አይማኑን ብሎ ማለት የሙስሊም መሪ ባለበት ትክክለኛ እስላማዊ የሆነ ዝም ብሎ በየቦታው ማፈንዳት፣ ሆድ ላይ ወጥሮ ሰዎች ማገል ገብቶ ማፈንዳት፣ ሰው ሳያቅ እንደዚህ ከጀርባ መጥቶ ማረድ፣ የማይገባውን ቅጣት መቅጣት አይደለም ጂሃድ የሚባለው። እስልምና ራሱ ምን ይለዋል? ይሄንን አሸባሪነት ይለዋል። ይሄ ራሱ ትክክለኛ ጂሃድ ብሎ ማለት እስላማዊ መሪ ባለበት መስላህና መፍሰዳውን አይቶ እነዚህ ሰዎች ሊሄዱ አቅማቸው ይፈቅዳል ይገባል ወይ፣ የሚካሄድበት ጉዳይ ያስኬዳል ወይ ተጠንቶ ታይቶ በዛ ማከል ተሞርኮ የሚመጡት ሲቀሩ አለ አላህ Subhanahu Wa Ta'ala فإنهم غير ملومين على الله። በዚህማ በተፈቀደው ነገር ተወቃሽ አይደሉም እነሱ። فمن ابتغى وراء ذلك على الله ከዚህ ውጭ የሚፈልጉ ሰዎች አለ አላህ فأولئك هم العادون እነሱ ድንበር አላፊዎች ናቸው አለ አላህ Subhanahu Wa Ta'ala። والذين هم لأماناتهم وعهدهم راعون والذين هم እነዛ ናቸው لأماناتهم وعهدهم راعون አማናቸውን ይጠብቃሉ። ገሻሻቱ ለሰዎች ታማኝ ያለ መሆን፣ የሰዎችን አግበስብሶ መብላት፣ ሰዎች ላይ ድንበር ማለፍ፣ የራስ ያልሆነውን ከራስ ጋር አግበስብሶ መጨመር፣ አማና ያለ መኖር፣ ይህ የካፊሮችና የሙናፊቆች ባህሪ ነው። አላህ የሙእሚኖችን ባህሪ ሲጠቅስ አማናቸውን የሚጠብቁ ናቸው፣ አህዳቸውንም የሚጠብቁ ናቸው አለ አላህ Subhanahu Wa Ta'ala። والذين هم على صلواتهم يحافظون ሰላታቸውም ላይ ደግሞ የሚጠባበቁ ናቸዋል። ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን በአላህ ጥላ ስር ይሆናሉ ብሎ ከተቀሰዋቸው አንደኛው ማን ነው? ልቡ በመስጂድ በሰላት የተንጠለጠለች የሆነችዋ ወጣት አላህ ዘንድ ጥላን ከሚያገኙ ሰዎች አንደኛው ነው አሉ ነብዩ አለይሂ ሰላቱ ወሰለም። አላህም Subhanahu Wa Ta'ala ሰላታቸውን የሚያፍዙ አርካኗን፣ ዋጅባቱን፣ ሹሩጡን፣ ሱነኑን፣ ደንቡን፣ አዳቡን ጠብቆ የሚሰግዱ ናቸው ይላል አላህ Subhanahu Wa Ta'ala። ኡላኢከ ሁሙል ዋሪሱን ኡላኢከ ሁሙል ዋሪሱን አለ አላህ። እነዚህማ ወራሾች ናቸው አለ። ቅድም ባየነው ወንጀል ያግበሰበሰ ሰው ምንድነው የሚወርሰው? ጀሃነምን ይወርሳል። አላህ ዘንድ ይረገማል፣ ነብዩ አለይሂ ሰላቱ ወሰለም ዘንድ ይረገማል፣ መላእክቶች ዘንድ ይረገማል፣ ሙእሚኖች ዘንድ ይረገምና የመጨረሻ ውጤቱ የት ይሆናል? ጀሃነም ይሆናል። ሙእሚኖቹ ደግሞ ኸይር ስራ ያበዙና የመጨረሻ ውጤታቸው ጀነት ይሆናል። الذين يرثون الفردوس هم فيها خالدون الذين يرثون الفردوس ጀነት الفردوስን ይወርሳሉ። ነብዩ አለይሂ ሰላቱ ወሰለም ጀነትን መጠየቅ በፈለጋችሁ ሰዓት ማንን ጠይቁ አሉ? ፍርዶስን ጠይቁ አሉ ነብዩ አለይሂ ሰላቱ ወሰለም። ጀነት الفردوስን ጠይቁት አሉ የአላህ መልእክተኛ። ስለዚህ እነዛ ጀነት الفردوስ የሚወርሱ ናቸው። هم فيها خالدون እነሱ ደግሞ እዛው ዘውታሪዎች ናቸው። የክራይ ጊዜ አብቅቷል ውጣ ምናምን አይባል። የሊዙ ጊዜ 99 ዓመት ነበር የተሰጠ የሊዝ ጊዜን አዲስ ምናምን አይባል። እንደገና ደግሞ እርጅና መጣ ምን ይሻላል አይባል። ጀነት ውስጥ ዘውታሪዎች ናቸው አለ አላህ Subhanahu Wa Ta'ala። የአላህ ባሪያዎች الذين يمشون على الارض هونا በምድር ላይ የማይኩራሩና የማይዘሉ እየሆኑ ነው የሚሄዱት ይላል አላህ Subhanahu Wa Ta'ala። ወይዛ ኻጠበው ሙልጃሂሉን ቃሉ ሰላማ ማህይባን ለከፍ ሲያደርጋቸው ሰላም ብሎ ያልፋል። ጃሂሎች ምናስ ሲዘነዝሩብ ዳዕዋ ላይ ይሆናል፣ እስላማዊ ህግጋቱን ሊሆን ይችላል፣ የተለያዩ ነገር አይቶ ምናስ ሊወረውርብህ ይችላል። ከእንዲህ አይነት ጃሂል ጊዜን መፍጀት የለብህም ያልፋሉ አለ አላህ። والذين يبيتون لربهم سجدا ለጌታቸው ደግሞ ለሊት ያ አላህ እያሉ ያድራሉ። ስጁድ ተደፍቶና ቆሞ ያድራል። ለሙእሚኖች ባሪ ይህ ነው ይላል አላህ Subhanahu Wa Ta'ala። يقولون እንደገና ደግሞ ይላሉ ረበና ጌታችን እስሪፍ አና ያ ረብ ባክ ዞር አርግ ብሎ ይጠይቁታል። አዛበ ጀሃነም አስጠል የሆነውን ጀሃነም ከኛ ዞር አርግም ብሎ ይጠይቁታል። የአላህ ባሪያዎች ባህሪ ይህ ነው እያለ ይቺ ጀሃነም ብሎ ማለት ከሰው ልጅ የማትለይ ነች። ይሄ ጀሃነም ትጠፋለች ምናምን ትወገዳለች እንደዚህ አትጃጃል ይቅርብ። ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን አህሉል ጀና ጀነት ይገባሉ አሉ ነብዩ አለይሂ ሰላቱ ወሰለም። አህሉን ናር ደግሞ ናር ይገቡና ከዛ በኋላ ሞት ዛሬ እናያለን እንዴ። የቂያማ ቀን ግን የጀነት ሰዎችም ጀነት ከገቡ በኋላ የጀሃነም ሰዎችም ጀሃነም ከገቡ በኋላ እናንተም ነው ይባላል ሁለቱ አሉ ነብዩ አለይሂ ሰላቱ ወሰለም። የጀነት ሰዎች ካሁን በኋላ ምንም አይነት ስጋት እንዳይኖራችሁ ይህ ሞት ነው ይተረዳል አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ከጀነት ሰዎች ያርገን። የጀሃነም ሰዎችም ኑ ይባሉና እናንተ አህለናር ይሄ ልውጣ ያ መለክ ጌታን ጠይቅልን ምናምን የምትሉት ነገር በቃ አቁሙ። ካሁን በኋላ ሸይጣንን ስሜትን ስትከተሉ ወለድን ስትበሉ ስትዘፍን ስትጨፍር በአላህ ላይ ስታጋራ ማን አለብኝ ስትል ቆይተ ነበር አይደለ? አሁን ጀሃነም ገብታል። ካሁን በኋላ ሞት የሚባል የለም ታረደ ተብሎ እርፍ ይላሉ። የጀነት ሰዎች በደስታቸው ላይ ደስታ ይጨምራሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጀሃነም ሰዎች ደግሞ በሐዘናቸው ላይ ሐዘን ይጨምርባቸዋል አሉ የአላህ መልእክተኛ። ጀሃነም ሊጠፋ ይችላል ምን ሊሆን ይችላል አትጃጃል ይቅርብ። አላህ Subhanahu Wa Ta'ala እነዛ ሰዎች ጀሃነም ላይ ገብቶ ይዘወትራሉ። ኢንሃ ካነት
ገራማ ምትለይና ምትወገድ አይደለችም ጀሃነም የገቡ ሰዎች ላይ ዘውታሪ ነች አህለል ኡሳቶች ግን ይወጣሉ አላህን ሲያመልኩ አቂዳ ያላቸው ወንጀል ላይ ማፊያ ላይ ከባይር ላይ የወደቁ ሰዎች ግን በወንጀላቸው ልክ ተቀጥቶ በቀልቡ ላይ የኢማን ብናኝ እንኳን ያለበትን ሰው አውጡ ይባላል የቂያማ ይወጣል ኩፍር ያለባቸው ሰዎች ግን ዘላለም ጀሃነም ውስጥ ይነዳሉ ስለዚህ ጀሃነም ትጠፋለች ምናምን የሚባል ነገር የለም إنها ساءت مستقرا ومقاما إنها ساءت مستقرا ومقاما منኛ የከፋ ነው ምንኛ የከፋ ጓድነትና አብሮ መቃረን አለ አላህ ከሷ ጋር አብሮ መሆን ምንኛ የከፋ ነው ይላል ገና እነዛ ናቸው አለ ሙእሚኖች ኢዛ አንፈቁ መስጠት ሲፈልጉ ለም ይስሪፉ ድንበር ያለ መስጠት ያለባቸውን ያህል ይሰጣል እጅህን እንዲህ ማንገት ላይ አጠቅልላት እንደፈለከም እንደዚህ አዘርጋት ማከል ሁሉ የተባለው እስልምና ሁሌም ችግር አታውራ ከመኪና መኪና አለ ከቤት ቤት አለ ከልብስ ልብስ አለ ከአፊያ አፊያ አለ ከሚበላ ከሚጠጣው አለ ይዘራል ይታለባል ይታረሳል ሁሌ ደግሞ ድህነትን አታውራ ሁሌ ችግርን ደግሞ አታውራ እንደገና ደግሞ ያለህን በሙሉ አመድ አርገው ደግሞ ቤተሰቦችን ማታስርብ ማከል ሁኑ ነው የሚለው እነዛ በሰጡም ሰዓት ድንበር የማያልፉ ወለም ይቅጥሩ ወካና በይነ ذلك ቀዋማ በዚህ ማከል ናቸው በጣምም ድንበር በመስጠት የማያልፉ በጣም ስስታምም ያልሆኑ ማከል ናቸው ይላል ሙእሚኖች መስጊድ መስራት ካለበት ይሰራል ውሃ መቆፈር ካለበት ይቆፈራል መድረሳ መስራት ካለበት ይሰራል ለኡስታዞች ተከፍሎ ልጆች እንዲቀሩ መደረግ ካለበት ማድረግ ምስኪን ማብላት ካለበት ማብላት ሐጅ መሄድ ካለበት ይሄዳል ኡምራ መሄድ ካለበት ይሄዳል ነብዩ አለይሂ ሰላቱ ወሰለም ጭንቀቱ ሙሉ በሙሉ ለዱንያ የሆነ ሰው አላህ አይኖቹ ስር ይተክልለታል ገንዘቡ ኪሱ ላይ ቢኖርም ዶላሩ ቢኖርም አካውንቱ ላይ ሚሊየን ምናም ቢኖር ሁሉ የሚታየው ምንድነው በቃ ድህነት መኪናው ከቤት ከወጣት የሚመለስ አይመስለው ቤቱ ሰርቶ ከገባበት ነው የሚፈርስ መንግስትና ያንተ አይደለም አምጣ የሚለው ምናምን ይመስላል በቃ ጭንቀት ነው ሁሌ ኢማን የሌለው ሰው ነብዩ አለይሂ ሰላቱ ወሰለም ሀብት ብሎ ማለት ዝም ብሎ ማፈስ አይደለም መምላት አይደለም ሀብት ብሎ ማለት የውስጥ ሀብት ነው አሉ ነብዩ አለይሂ ሰላቱ ወሰለም የውስጥ ሀብት መብቃቃት ስለዚህ ሙእሚኖች ማከል ላይ ናቸው አላህ የሚወዳቸው ባሪያዎቹ እና ደግሞ ያ ነው ባህሪያቸው አለ ላ የድኡነ ማአላህ ከአላህም ጋር ሌላን አምላክ አይጠሩ የሙእሚኖች ባህሪ ይሄ ነው ከአላህ ጋር ሌላን አማልክት የሚጠሩ ሰዎች ምን አይደሉ ሙእሚኖች አይደሉ በአላህ ላይ የሚያጋሩ ሰዎች ሙእሚኖች አይደሉ ሶስት ሰው ከመሰከረለት ምናምን ብትልም 150 ሰው ቢመሰክርለት ከአላህ ውጭ ሌላን አካል የሚያመልክ ከሆነ ምስክርነት ያንተም የሱም ውድቅ ነው ሙእሚኖቹ ይላል ከአላህ ውጭ ሌላን አካል የሚጠሩ አይደሉ አላህ ደግሞ حرام ያደረጋትን ነፍስ ብድግ ብሎ ተነስቶ ያጠፉ ዛሬ እኮ በዘር በጎሳ ምናምን እየተገዳደሉ ነው አረ ሙስሊሞቹ መሐመድ የሚባለው ደግሞ አህመድ ይመጣና ይሸከሽከዋል እንደዚህ ለምን ብሎ ለጎሳ ብሎ አንተ በቃ አማራ አይደለም መስጊድ ከኛ ጋር ብትሰግድም አያስፈልግም ኦሮሞ ነው አይደለም መስጊድ ከኛ ጋር ብትሰግድም ኡስታዝም ብትሆን አያስፈልግም በቃ ያደረጉት አይደል አላህ Subhanahu Wa Ta'ala ሙስሊሞች ብሎ ማለት ነፍስን የማያጠፉ ናቸው አንድ ጨማኔ የሆነችን ነፍስ ያጠፋ ጀሃነም ላይ ዘውታሪ ነው ይላል አብረ ተወልደ አንድ አካባቢ ላይ አድገ የራስን ጎሳ እኮ አታውቀውም ጭራሽ ወይ የሆነ ጉራጌ አማራ ትግሬ ምናምን ሲባል ትሰማለህ እንጂ የሱን ባህል ነው የለመድከው ከሱ ጋር ነው መስጊድ ወጥተህ የምትገባው የሱን ዘር ነው የምታውቀው የሱን ቋንቋ ነው የምታውቀው ስለ ጎሳ ሲነሳ አምጥቶ ይሸረክታል ምን ታደርገዋል አማመላህ ትከፋፈላለህ ምንም ችግር የለም አላህ Subhanahu Wa Ta'ala ነፍስንም የማያጠፉ ናቸው እነዛ ሙእሚኖች ብሎ ማለት ዘረኝነት ደግሞ የወደቀ ነው ዘረኝነት ያለበት ሰው ለዲንም ማያገለግልም ለዱንያም ማያገለግልም ከአገልግሎት መስጫ ክልል ውጭ ሆኗል ዘረኝነት ያለበት ነብዩ አለይሂ ሰላቱ ወሰለም ለጥቁር በነጭ ላይ ደረጃ የለውም ማለት ነጭ ደግሞ በጥቁር ላይ ደረጃ የለውም ማለት አረብ ደግሞ በአጀም የለውም አጀም በአረብ የለውም ማለት ደረጃ በምንድነው እናንጎዳ አድርገን ፈጠርናቸዋል ይህ ደግሞ ውጤቱ ምንድነው ብትሉ ደግሞ ልትተዋወቁበት ነው ሌላ ምንም የለም አትኩራራ ምንም የለም ፋይዳ የለውም በቃ ነገ ጥለው ትሞታል ኢነ አክረመኩም ኢንደላሂ አትቃኩም ነብዩ አለይሂ ሰላቱ ወሰለም መንል ሙፍሊስ ብሎ ጠይቋቸው ሰሃቦች ዳ ብሎ ማለት ምንድነው ብሎ ሲጠይቋቸው መጠቃቀሚያ ነው አሉ ሰሃቦች እኔ እናንተ እንደምትሉት አይደል አንድ ሰው በጣም በህመም ቢሰቃይ ይድናል ወይንም ደግሞ ቀጠሮ ይደርስና ወዴት ይሄዳል ወደ አኺራ ይሄዳል ቀብር ይገባል የሚበላው ቢያጣ ደግሞ ሊያገኝ ይችላል ነገር የተለያየ ሙሲባ ቢደርስበት ከሙሲባ በኋላ ደግሞ ድል አለ እኔ እናንተ እንደምትሉት አይደለም ነገር ግን የቂያማ ቀን ሰግዶ ይመጣል አሉ ሰላቱ ተቀባይነት ኑሮት ይያለ ጾሞ ይመጣል ጾሙ ተቀባይነት ነው ሐጁ ተቀባይነት ኡምራው ተቀባይነት ዘካው ተቀባይነት ሰደቃ ሁሉ ነገሩ ተቀባይነት ያለው ሆኖ ይቀርባል አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱን በምላሱ ሸርክቶታል ይከፈላል አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ደግሞ ገንዘቡን ላጣርጎታል ይከፈለዋል እዚህ እኮ የበዛው ጎሳ ያነሰውን አመድ ያደርገዋል አይደል ምላስ ያለው ደግሞ ምላስ የሌለውን በጥፊም በቦክስም ምናምን በፍርድ ቤትም በቀበሌም ብሎ ይወስዳል አይደል የዛን ቀን የለም የአይን ገለብታውንም ውስጥ የምታስበውን የሚያቃል እዛ ነው የቀረብከው ራቁት ነው የተቆመው ይከፈላል ሁሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም ደሙንም ላፈሰሰው ይከፈለዋል ይከፈልና
ስራው ሲያልቅ መክፈል ሲያቅተው ዛሬ እኮ እነዚህ አላህ በሐራምና በወለድ የፈተናቸው ሰዎች አንድ ካርታ ይዞ ሄዱና 5 ሚሊዮን ብር ያመጣሉ አይደል ከባንክ ያመጡና ከዛ ወለዱ ሐራም ስለሆነ አመድ ይሆንባቸዋል መኪናውን ትገለበጣለች ወይ ልጃቸውን ይዛባቸው ትሄዳለች ወይ ሰፈር የመንደሩንም ሰው እንዳል ይጨርሳል መኪናው ራሱ ከዛ በኋላ ንብረታቸው ሲወድ ከባንክ ቤት ተሰብስበው ይመጡና ውጡ ከቤት እንደውም ቤቱ ራሱ አይበቃም የት መሄድ አለባቸው ማከለው ሄዶ መታሰር አለባቸው ይታሰራል መክፈል አልቻሉማ ይህ እንኳን ካልቻሉ ይሞታሉ የቂያማ ቀን ግን መክፈል ካልቻሉ የነሱ ወንጀል ይመጣና ይጨመርበታል ከዛ ጀሃነም ላይ ይወረወራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ዘረኝነት ይቅርብን ሁላችንም እናውጣው ነብዩ ሰለላሁ ዐለይሂ ወሰለም ጋር እነ ቢላል አልነበሩም እንዴ ከተለያየ ቦታ ይመጡ ከተለያየ ሀገር የተለያዩ ሰሃቦች መጥቶ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አትንኩብኝ ጓዶቼን ሲሉ ነበር ነብዩ ማንንም እንዳይነካብኝ ሲሉ ነበር ተመልከት ከራሳቸው ከቁረይሽ ምናም ስለሆኑ ነው እንዴ አላህን አምኖ ተቀበሉ ነብዩን አምኖ ተቀበሉ ነብዩን ሰለላሁ ዐለይሂ ወሰለም ተከተሉ ማንንም እንዳይነካብኝ ይህ ነው በቃ ሊሆን የሚገባው እንጂ ዘረህ ምናምን ይቅር ዘረኝነት ካለ ሙሲባ ጅህልና ድንቁርና አለ ዶክትሬት ምናምን ለምን 4 ዶክትሬት አትሰበስብም ከፈለክ ጅህልና ካለብህ ማይብነት አለ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ተዋታሉ የገማች የሸተተች ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም ዘረኝነት ያለበት ሰው ለመንሃጅ አይሆን ለንግድ ነው የሚሆን ብር ለመቀባበል ለማቀበል እንጂ ለመንሃጅ አይሆን መንሃጅ ውስጥ ያለ ሰው ሰለፊይ ነኝ የሚል ሰው ከምን መጽናት አለበት ከዘረኝነት ዘረኝነት ካለበት ፋይዳ የለውም በቃ በሽታ አለ የራስን በሽታ ማከም ያልቻልከ ሰው እንዴት ሰው ታክማል ዘረኝነትን የሚያውጅ ሰው መድረክ ላይ ወጥቶ እንዴት ቃል አላህ ወቃለ ረሱሉ ሰዎችን ይቀይራል ራሱ ያልተቀየረው ነብዩ ተውት የገማ ነው ይያሉ አላህም ተው እናንተ ዘንድ ትልቅ ሰው ብሎ ማለት አላህን የሚፈራ ነው ዘረኝነትን ተውት ይያለ ዘረኝነት ያለበት ሰው ፋይዳ የለውም መንሃጅን ደግሞ በሰው አትለካ ቢላህ አለይክ ይቅርብ የሚያስተምር የሆነ ኡስታዝ እስማ አለ እንደ ለሰው ልጅ ሰሃቦች እኮ ሲሉ የነበሩት እናንተ ባለፉ ሰዎች ፈልጉ ቀድሟችሁ በሄዱ ሰዎች ካላህ ጋር በተገናኙ ሰዎች የነሱን መንገድ አድርጋችሁ ያዙ በህይወት ያለ ሰው ፊትና አይታመንለትም ፊትና ላይ ዱብሉ ይችላል በገንዘብ ዲኑን ቀይሮብን ሊመጣ ይችላል ስለዚህ በህይወት ያለ ሰው ፊትና አይታመንለትም መንሃጅህን መያዝ ያለብህ ከቁርአን ከሐዲስ ከሰሃቦች ያዝ ያንተ ሼክ የኛ ሰፈር ሰው ናቸው የኛ አካባቢ ናቸው እድራችን አንድ ላይ ነው የተወለድንበት አካባቢ አንድ ላይ ነው አንድ መድረሳ ነው የቀረ የፈለገው ይሁን መመዘን ያለበት በምንድነው በቁርአን በሐዲስ በመንሃጅ ሰለፍ ነው በቃ መመዘን ያለበት ያኔ ነው ውጤታማ የምትሆን ካልሆነ ለጎሳ ትንሽ የምታደራ ከሆነ በሽታ አለበት ታከሙ ምስኪንም ይሁን መናገርም አይቻል ሐቅ ካለ እሱ ጋር ተቀበለው ምንም ችግር የለም አብሽር የዛሬ 20 ዓመት 30 ዓመት ተውሂድ ይል ነበር ዛሬ ደግሞ ተውሂድ ሽርክ ነው ብሎ ካስተማረ ተቀበለዋል እንቅላብ ካደረገ ተቀበለዋል መቀበል ያለበት ነብዩና ሰለላሁ ዐለይሂ ወሰለም ነው እነማ መሐመድ እኮ የሚሉት የነበረው ታሪክ ከዚህ በፊት ሲባል ቆይቶ ዛሬ በትልቅ በቀይ ኤክስ አረግ ነው አይደል ኢማሙ አህመድ የነብዩና የአላህ አለይሂ ሰላቱ ወሰለም ቃል ከመጣ አለል አይን ወራስ ብለዋል ይላል ሲያስቀራ ድሮ ፍቂ ሲያስቀራ ነው አቂዳም ይነግር እያለ ቆይና አሁን ጊዜው አይደለም ተው አልተቻለም ይላል ስለዚህ የሙእሚኖች ባህሪ ከአላህ ውጭ ሌላ ነካል የሚጠሩ አይደሉም ነፍስንም ህይወትንም የሚያጠፉ አይደል ህይወት ማጥፋት በጣም አስከፊ የሆነ ጉዳይ መጠንቀቅ መቻል አለብን ዘረኝነት በጣም ስር ሰዶብናል እኛ ስለዚህ እንደዛ ከአላህ ውጭ ሌላ ነካል የማይጠሩና ነፍስን ግድያም የማይፈጽሙ ወላ የዝኑን አለ ዚናም የማይሰሩ ናቸው የሙእሚኖች ባህሪ እነዛ ፈላ የሚወጡት የሙእሚኖች ባህሪ ወላ የዝኑን ዚናም የማይሰሩ ናቸው ወመን يفعل ذلك يلقى አሳማ ይህንን ደግሞ አስጠሊ የሆነ ተግባርን የሚተገብር ካለ ጀሃነብን ይገናኛል አለ ችግር የለው ጀሃነብን ይገባል ከጀሃነብ ጋር ጓደኛነት ይፈጥራል እዛው ይሆናል ይያለ ነው አላህ Subhanahu Wa Ta'ala ከዛ በኋላ ጀሃነብም ይነባበርለታል ሌላ ጀነት ለመግባት ምክንያት የሚሆን መልእክተኛውን እሺ የሚል ሰው ከበታቾቿ ጅረቶች የሚፈሱባት የሆነችዋን ጀነት ያስገባዋል ወመን የተወላ ዞር የሚልስ يعذبه عذابا أليما አላህና ነብዩን እሺ ከማለት ዞር የሚል ደግሞ አይቀጡ የሆነ ቅጣት ይቀጣዋል ይላል ስለዚህ አላህና መልእክተኛውን መታዘዝ ጀነት ከሚያስገቡ ነገሮች ናቸው ሌላ ጀነት ለመግባት ምክንያት የሚሆኑ ነገሮች መስጂድ አልቁባ ላይ ኢማሙ ነው የሚያሰግዳቸው ሰው ነበር ከማከላች እዛ መስጊድ ኢማሙ ነው የሚያሰግደን ሰው ነበር ባሰገደበት ቁጥር ሱረቱል ኢኽላስ ይቀራል ከዛ በኋላ እንደገና ሌላ ደግሞ ይቀራል በእያንዳንዱ ረካ ይሄን ያደርጋል ምን ሆኖ ነው ይሄን ነገር የምትፈጽመው ብሎ ጠየቁት እኔ እቀራለሁ አላቸው መቅራቴን አልተው ምናልባት ማስገደድ እንዳይሆንብኝ የኔን ኢማምነት ካልተቀበላችሁ እተዋለሁ ይቅርብኝ ሌላ ሰው አድርጉ ከፈለጋችሁ ደግሞ እኔ መቅራቴን አላቆምም አላቸው ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነገሯቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም አንተ ሰውዬ ወይ እንደዚህ እንድትሆን ምን አስገደደህ አሉት ያ ረሱላህ እኔ አላህ Subhanahu Wa Ta'ala እሷን በመውደድ ምን አስገባህ አሉት አድኸለከል ጀና አሉት ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ባህሪ ትናገራለች አላህን በብቸኛነት ስለማምለክ ትናገራለች ለአላህ አቻ እንደሌለው ትናገራለች ሰዎች የሚቀጥፉትን አላህ አንድ ሶስት ነው ምናምን ወልዷል ይወለዳል ምናምን የሚለውን እንዳለ ትሸረክታለች ይሄን ሁሉ የምትገልጸው የቁርአን አንቀጽ ወደደ
አላህ እሷን በመውደድህ ጀነት አስገብቷል አሉት ነብዩ አለይሂ ሰላቱ ሰላም። ሌላኛው ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ምን አሉ? መን ቃል አሉ አሽሀዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ወአነ ሙሐመደን አብዱሁ ወረሱሉሁ ወአነ ዒሳ አብዱላህ ወብኑ አመቲሂ ወከሊመቱ አልቃ ኢላ መርየም ወሩሁ ሚንሁ ወአነ አልጀነተ ሐቁን ወናሩ ሐቁን አድኸለሁ ላሁ ጀነ አሉ ነብዩ አለይሂ ሰላቱ ሰላም። ይህንን ዝክር ያለ ከአላህ ውጭ በእውነት ሊመለክ የሚገባ ጌታ የለም ብሎ የመሰከረ፣ ለአላህ ባላንጣና አጋዥ የለውም ብሎ የመሰከረ፣ ሙሐመድ የአላህ ባሪያና መልእክተኛው ነው ብሎ የመሰከረ፣ ዒሳም ደግሞ የመርየም ልጅ ነው የአላህ መልእክተኛ ነው ብሎ የመሰከረ፣ ጀነትም ሐቅ ነው ብሎ የመሰከረ፣ ጀሃነምም ሐቅ ነው ብሎ የመሰከረ አላህ ጀነትን ያስገባዋል ከስምንቱ በሮች በፈለገው አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ለጀነት ለመግባት ምክንያት የሚሆኑ ነገሮች ብዙ ናቸው። እንደገና ደግሞ ነብዩ አለይሂ ሰላቱ ሰላም ሁለት የብርዳማ ሰላቶችን የሰገደ ጀነት ይገባል። አቂዳውን አስተካክሎ መንሃጁን አስተካክሎ ነብዩን አለይሂ ሰላቱ ሰላም እየወደደ እየተከተለ የሰሃቦችን መንገድ አጥብቆ ለሚሄድ ሰው ነብዩ አለይሂ ሰላቱ ሰላም ጀነት ለመግባት ምክንያት ከሚሆኑ ነገሮች አንደኛው ምንድነው? መንሰለል በርዳይኒ ደኸለል ጀነት። ሁለት የብርዳማ ሰላቶችን የሰገደ ጀነት ይገባል። ለስራዎች ደረጃ አላቸው። የሰላተል አስርና ሰላተል ፈጅርን የሰገደ ሰው ጀነትን ይገባል። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ለአላህ 99 ስሞች አሉት፣ እነዚህን ያፈዘ ጀነት ይገባል። ማፈዝ ማለት እነዚህ ነገሮች አውቆ የተገበረ ማለት ነው፣ የሰራበት ማለት ነው እንጂ የአላህ 99 ስሞቹ ቤት ውስጥ ይሰቀላሉ። ምን ፋይዳ አለው ካልሰራበት? እዚህ የአላህ 99 ስሞቹ ተሰቅሎ እዚህ ጋር ደግሞ አብሬትዬ፣ ቃጥባርዬ፣ አንዬ፣ ዳንዬ የጎንደር ሼክ የጎንደሩ ተራራ ወሎ አምጥቶ ዱባ አደረጉት። አዲስ አበባ ሆኖ ደግሞ ላሚቷን እናታቸው ላይ ቀብር ላይ አይቶ በጠጠር ለብ አደረጓት ምናምን የምትል ከሆነ ፋይዳ የለው፣ አይጠቅምም። በቃ ይሄ ብታፍዘውም እዛ ጋር አፍርሰዋላ። ስለዚህ ይሄንም ያፈዘ ጀነት ይገባል አሉ ነብዩ አለይሂ ሰላቱ ሰላም። ሌላ ደግሞ ጀነት ለመግባት ምክንያት ከሚሆኑ ነገሮች እያንዳንዱ ማይ ጀነት ይገባል እምቢ ያለ ሲቀር ቃሉ አሏቸው ያ ረሱላህ የአላህ መልእክተኛ ወመን ያዕባ ብሎ ጠይቋቸው። ማን ነው እምቢ የሚለው? ቃለ መን አጣኒ ደኸለል ጀነ ወመን አሳኒ ፈቀድ አባ አኽረጀው አልቡኻሪ። እኔን እሺ ያለ ጀነት ይገባል፣ እምቢ ያለኝ ደግሞ ጀሃነም ይገባል። ነብዩን መከተል ጀነት ለመግባት ምክንያት ነው። ነብዩን ደግሞ ማመጽ ምን ለመግባት ምክንያት ነው? ጀሃነም። ነብዩን አለይሂ ሰላቱ ሰላም እኮ ሲመጡ እኛ አላህን በጣም ነው የምንወደው፣ ግን አንተን እንዴት አድርገን እንቀበለው? እኔን ተከተሉኝ በላቸው። ነብዩን ጥሎ አላህ ጋር መድረስ የለም፣ አላህን ጥሎ ደግሞ ነብዩ ጋር መድረስ የለም። ተያይዞ የመጣ ነው ንገራቸው አላቸው ለነብዩ አለይሂ ሰላቱ ሰላም። ስለዚህ ነብዩን መከተልም ጀነት ከምንገባባቸው ነጥቦች ናቸው። ሌላኛው ደግሞ ነብዩ አለይሂ ሰላቱ ሰላም መን አስባ ሚንኩም اليوم ሳኢመና ከናንተ መካከል እስኪ ጾመኛው ነው ያነጋ ሲሉ አቡበክር መጣና እኔ ነኝ አላቸው። ያ ረሱል አላሁ አክበር። መቅላቸው የተገለበጠ ከሰሃቦቹ እኛ እንሻላለን የሚሉም አሉ። ባሁኑ ሰዓት እኔ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ቃላ ፈመን ተበ ሚንኩም اليوم الجنازه ጀናዛንስ የሸኘ ማን አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ አላቸው። እንደገና አቡበክር ተመልከት፣ ጀናዛን የተከተለ ዛሬ ጀናዛን መከተል በራሱ በብር ልክ ነው ወንድሜ፣ በዶላር ገንዘብ በመበዳደር በመታወቁ እኮ ነው፣ በእድር ነው የሚቀበረው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ከሙስሊም ሐቅ አንደኛው ሐቅ ምንድነው አሉ? ሲሞት ልትቀብረዋል። በቃ ሲያስነጥሰው ምላሽ ትሰጠዋለህ፣ ሲያመው ትጠይቀዋለህ፣ ሲቸግረው ትረዳዋለህ፣ መመከር ሲፈልግ ደግሞ ትመክረዋለህ፣ ሲሞት ደግሞ ወስደህ ትቀብረዋለህ። የሙስሊም ሐቅ ነው። ዛሬ ደግሞ በዘር በገንዘብ በእድር ምናምን በቀበሌ ተደርጓል። የለም እድሩ ምናምን የሚያውቀው በእድር የሚያበድሩ ሰው ከሆነ ቻይና ከሆኑ እንኳን በአላህ ይዣቸዋለሁ አሳድሩት ይላል። አሳድሩ ደርሳለሁ፣ በቃ ትኬታውን አገኘው አሁን ማምሻ አካባቢ ደርሳለሁ ይደርላ ያሳድረዋል። ከሄደ በኋላ ደግሞ ቤታቸው ውስጥ ቁጭ ብሎ የሚያስቀራው ሰው ኡስታዝ እኮ ሞቱ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ሰብር ይስጣችሁ፣ በቃ ቅበሩት ስመጥ ይደርሳል ይላል። በብር ነው መቀባበር ራሱ በብር ነው። ሲጠይቁ አቡበክር እኔ ነኝ አላቸው ለነብዩ አለይሂ ሰላቱ ሰላም። እኔ ጀናዛን ሸኝቻለሁ አላቸው። እሺ እንደገና ደግሞ ሌላ ፈመን አጣማ ሚንኩም اليوم ምስኪን አሉ። ምስኪን ያበላ ከናንተ ማን አለ አሉ ነብዩ አለይሂ ሰላቱ ሰላም። እኔ አብልቻለሁ አላቸው። ተመልከት ኸይር የሚባል አልቀሩም፣ ሁሉንም ሰርቶታል። እንደገና ደግሞ ፈመን አደ ሚንኩም اليوم المريض በሽተኛን ደግሞ ከናንተ የጠየቀ አለ አሉ ነብዩ አለይሂ ሰላቱ ሰላም። እኔ አላቸው እኔ ነኝ የጠየቅኩት አላቸው አቡበክር። እነዚህ ነገሮች በአንድ ሰው አይሰበሰቡም አላህ ጀነት ቢያስገባው እንጂ አሉ። እንደገና ደግሞ በሌላ ሐዲስ ነብዩ አለይሂ ሰላቱ ሰላም ጾመኞች የቂያማ ቀን ባቡ ረያን ይጠራሉ አሉ። ሰደቃ የሚሰጡ ሰዎች ደግሞ ባቡ ሰደቃ ላይ ይጠራሉ አሉ። የጂሃድ ሰዎች ባቡ ጂሃድ ላይ ይጠራሉ አሉ። በሁሉም ይጠራሉ። ያ ረሱላህ ግን በስቲያውን በሰምንቱን በር የሚጠራ ሰው ይኖር ይሆናል ብሎ ጠይቃቸው። ይጭንቀቱ አንተ ከነሱ እንድትሆን ከጅላለሁ አላህ አላህ ከነሱ ጋር ያደርገን። ሐቅ ላይ የምንጸና ሐቅ የምንሰራ ሰዎች አላህ ያደርገን። ባጢል ከሆነ ነገርና ከአህሉል ባጢልም አላህ ይጠብቀን። ሱናን አቂዳን መንሃጅ ሰለፍን ደግሞ ባጢል አስመስሎ የራሳቸውን መንሃጅ ወይንም ደግሞ የራሳቸውን ስሜት የራሳቸውን ክብር ለሰው ልጆች አሳይቶ ሰዎችን ሊያጠሙ ለሚንቀሳቀሱ ሰዎች አላህ ዕውቀትና አደብ ይስጣቸው፣ ወደ ሐቅ ይመልሳቸው። ካልሆነ ደግሞ የሚገባቸውን ቅጣት ሰጥቶ ሙስሊሙን ከነሱ ሸር አላህ ይጠብቀው። አላህ እዚህ እንዳገናኘን ጀነተል ፊርደውስ ላይ አላህ ሁላችንም ይሰብስበን። ጃአለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አህሰነ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።